የተወደዳችሁ የጌታ ልጆች፣ ወንድሞች፣ እህቶች፣ እናቶች፣ አባቶች እንዲሁም ደግሞ ልጆቻችን በያላችሁበት እግዚአብሔር በሰላም በጤና እየጠበቃችሁ የእግዚአብሔርን መልካምነት እንጆይ እያደረጋችሁ ስላላችሁ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ የእግዚአብሔርን ቃል ማካፈላችሁ ከመዝሙረ ዳዊት ምዕራፍ 20 ከቁጥር 1 እስከ 9 ያለውን ይሆናል። እግዚአብሔር ከቃሉ እንዲያስተምረን እንጸልያለን። አቤቱ የዘላለም አምላክ እግዚአብሔር አባታችን ሆይ ስምህ የተባረከና የተመሰገነ ይሁን። መልካም እረኛ የሆንክ ስለ ሕዝብህ የሚገድህ ጌታ ሆይ በዚህን ጊዜ ሕዝብህ ያለበትን ሁኔታ አንተ ታውቃለህ። እግዚአብሔር ሆይ ዓይኖች ወደ እነርሱ እንደሆኑ አውቃለሁ፣ ጆሮችህም እንደሚሰሟቸው አውቃለሁ። አሁን ደግሞ በዚህ ቃል እግዚአብሔር ሆይ ሕዝብን እንድታገኝ ሕዝብህ ከአንተ ጋር የሚጣበቅበት እንዲሆንለት እጸልያለሁ። እኔንም እርዳኝ በክርስቶስ ኢየሱስ ስም። ክፍሉን አነባለሁ። በመከራ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክ ስም ያቁምህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥና። ቁርባንህን ሁሉ ያስብልህ፣ የሚቃጠል መሥዋዕትህን ያለምልምልህ። እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በአምላካችን ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወቀው። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን። እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆመን። አቤቱ ንጉሥን አድነው፣ በጠራህም ቀን ስማው ይላል። የእግዚአብሔር የአምላካችን ስም ብሩክ ይሁን። ያለንበትን ሁኔታ ሳስብ፣ የእግዚአብሔር ሕዝብም ደግሞ ያለበትን ሁኔታ ሳስብ፣ እግዚአብሔር በዚህ ክፍል ሕዝቡን ልናገር ሊያጽናና፣ ሕዝቡም ደግሞ ከእርሱ ጋር እንዲያያዝ ፈቃዱ እንደሆነ ተረዳው። ስለዚህ ዛሬ ከዚህ ክፍል ስንማር ርዕሱን በመከራ ቀን ጌታ ይስማህ ብየዋለሁ። ይህ ክፍል ከአንዳንድ ማብራሪያዎች እንደተረዳሁት ነገሥታት ለጦርነት በሚወጡበት ጊዜ የሚነበብ ወይም ደግሞ የሚዘመር መዝሙር ነው። መዝሙሩ ከዳዊት ጋር ቀጥተኛ የሆነ ግንኙነት ሊኖረው ይችላል። ከዚያም አልፎ ተርፎ ደግሞ ከነ ኢዮሳፊጥና ከነ ሕዝቅያስ ጋር ግንኙነት ሊኖረው እንደሚችል ይታሰባል። እግዚአብሔር አምላክ ነው ሁል ጊዜ። የእግዚአብሔር ሕዝብ ደግሞ እግዚአብሔርን እያመለከም እያለ በብዙ ውጣ ውረድ ውስጥ ያልፋል። መከራ አንዱ ነው። መከራ አይነቱ ብዙ ነው። በተለይ ደግሞ የእግዚአብሔር ሕዝቦች የጌታ ልጆች መከራ ከውስጥና ከውጭ ሊያጋጥማቸው ይችላል። ከውጭ ስደት ሲሆን፣ መንፈሳዊ ጦርነት ሲሆን መከራ አለ። ከውስጥ ደግሞ የተለያዩ ፈተናዎች ሲያጋጥሙ፣ ሰይጣን የተለያዩ መሰናክሎችን ሲያዘጋጅ፣ ወጥመዶችን ሲያዘጋጅ፣ የኑሮ ገጠመኝ ሊሆን ይችላል፣ የቤተሰብ ጉዳይ ሊሆን ይችላል። እያንዳንዳችን በዚች ምድር ላይ እስካለን ድረስ በመከራ ውስጥ እናልፋለን። በተለይ ደግሞ በአዲስ ኪዳን በክርስቶስ ኢየሱስ ሥራ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን የተቀበልን ሁላችንም እንደምንረዳው ጌታችን ኢየሱስ ክርስቶስ ከዚህች ዓለም ከመሄዱ በፊት መከራ እንደሚያገኘው እያወቀ ደቀ መዛሙርቱን በዓለም ውስጥ ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ነው ያለው። እግዚአብሔር የተመሰገነ ይሁን። ስለዚህ በብሉይ ኪዳንም እንደምናጠናው የእግዚአብሔር ታላላቅ ሰዎች ነቢያት ሊሆኑ ይችላሉ፣ ነገሥታት፣ እንዲሁም ደግሞ ተራ ሕዝብ ሊሆን ይችላል። በታላቅ መከራ ውስጥ ሲያልፉ እናገኛለን።
እዚህ ላይ ቅድም እንዳልኩኝ ከጦርነት ጋር የተያያዘ እንደሆነ እንረዳለን። ጦርነት በብሉይ ኪዳን ውስጥ ለእስራኤላውያን የዕለት ተዕለት የኑሯቸው አካል እንደሆነ እናውቃለን። ስለዚህ በዚያ ጦርነት ውስጥ ወይም ደግሞ በእነዚያ ጦርነቶች ውስጥ እግዚአብሔር አምላካቸው ከጎናቸው በመቆም ለአባቶቻቸው በገባው ቃል ኪዳን መሰረት ከእነርሱ ጋር በመሆን ሲታደጋቸው ተጨማሪ ዕድሜን ሲሰጣቸው እናገኛለን። ስለዚህ ከዚህ ክፍል እንደምንረዳው ሰሚ ጌታ እንዳለ ዘማሪው ይናገራል። መከራ ሊያጋጥም ይችላል፣ መከራ ሊያገኝ ይችላል። ግን በመከራህ ቀን ብቻህን አትሁን፣ በመከራ ቀን እግዚአብሔር ይስማህ ነው የምለው። እዚህ ላይ አንዳንድ ነጥቦችን ማንሳት እፈልጋለሁ። በመጀመሪያ የሰሚው ባህሪ ወይም ደግሞ ማንነትን በተመለከተ አንዳንድ ነገሮችን ማንሳት እፈልጋለሁ። እዚህ ላይ ዘማሪው የሚለው ምንድነው? በመከራ ቀን እግዚአብሔር ይስማህ ነው የምለው። ይሄ እዚህ በእኛ አማርኛ እግዚአብሔር የሚለው እንግሊዝኛው በካፒታል ሎርድ ነው የምለው እና ያህዌ የሚል ትርጉም ነው ያለው። ማለትም ያህዌ ማለት የቃል ኪዳን አምላክ ያለና የምኖር በዘጸአት 3:19 ላይ እንደምናነበው ያለና የምኖር የቀደመ ያለ ለወደፊትም የሚኖር የአባቶች አምላክ የአብርሃም የይስሐቅ የያዕቆብ አምላክ እንዲሁም ደግሞ የሙሴ አምላክ አሁንም ደግሞ እዚህ ላይ እንደምንመለከተው የዚህ ንጉሥ ወይም ደግሞ የተዘመረለት የሱም አምላክ ለወደፊትም ደግሞ የሁላችንም አምላክ እርሱ ይስማህ እናመለው። እግዚአብሔር የተመሰገነ ይሁን። ይሄ ያህዌ የሚለው የእግዚአብሔር ስም እግዚአብሔር የተለያዩ ስሞች እንዳሉት እናውቃለን። ራሱን የገለጠባቸው እኔ ኤልሻዳይ ነኝ፣ ኤሎሂም ነኝ ማለት ሁሉን ቻይ ነኝ፣ ፈጣሪ ነኝ እያለ ራሱን እንደገለጠ እናውቃለን። ስለዚህ በዚህ መንገድ ለሙሴ ራሱን ሲገልጥ እንደማይጥላቸው እንደሰማቸው ሁሉ ደግሞ እንደሚታደጋቸው ለማረጋገጥ እንደሆነ እናውቃለን። ስለዚህ እዚህ ላይ ያህዌ ይስማህ ስል ተናግሮ የሚያደርግ የዘላለም ተስፋውን የሚጠብቅ እርሱ የማይለዋወጥ ባህሪ ያለው እርሱ ይስማህ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖች፣ ወንድሞች፣ እህቶች እናንተንም ያህዌ የቃል ኪዳን አምላክ የዘላለም አምላክ የማይለዋወጥ የተናገረውን ቃሉን አጽንቶ የሚጠብቅ በታማኝነቱ የተመሰከረለት በቦታ በሁኔታ በጊዜ የማይወሰን እሱ እግዚአብሔር ይስማችሁ። በተለይም ደግሞ ዛሬ በውጥረት በጭንቀት ውስጥ እያላችሁ ዓለም ሁሉ ግራ በተጋባችበት በዚህን ጊዜ ታዳጊ በጠፋበት በዚህን ጊዜ ሳይንቲስቶች መላ ባጡበት ኃያላን መላ ባጡበት ጊዜ ምዕራቡ ምስራቁ በተናወጠበት በዚህን ጊዜ ደቡቡ ሰሜኑ በተናወጠበት በዚህን ጊዜ ነጭ ጥቁሩ ግራ በተጋባበት በዚህን ጊዜ ረድኤት በሚያስፈልግበት በዚህን ጊዜ ያህዌ የቃል ኪዳን አምላክ የዘላለም አምላክ ከሙሴ ጋር የነበረ የተፈጥሮን መልክ የለወጠ እግዚአብሔር እርሱ ይስማችሁ። እግዚአብሔር ይስማችሁ። ይህንን ያህዌን በብዙ አቅጣጫ እያነጻጸርን ማየት ይቻላል። አንድ ደካማ እረኛ የነበረ ሙሴ ከፈርዖን ጋር ግጥሚያ ሲይዝ በአምላኩ ስም ሲወጣ አምላኩ ሲሰማና ሲመልስለት ፈርዖን ግራ ሲያጋባው በመጨረሻም ደግሞ በኩሩ ተመቶ እስራኤላውያን የኤርትራን ባህር ሲሻገሩ ግብፃውያን ደግሞ እየሞከሩ ሲዋጡ ከዚያ በኋላም በምድረ በዳ ከዚያም በኋላ በኢያሱ ከዚያም በኋላ በሌሎቹ ለእስራኤል ያደረገውን ጥበቃውን ስናስብ ይህ ያህዌ የቃል ኪዳን አምላክ የዘመናት ንጉሥ የሚታመኑበት የሚጣበቁበት ተስፋ ሊያደርጉት የሚገባ ዓይንን በእርሱ ላይ ሊተክሉ የሚገባ አስተማማኝ የጸና ግንብ ከጸናም ግንብ በላይ ነው። ክብር ለእግዚአብሔር ይሁን። ስለዚህ ያህዌ ይስማችሁ። ሃሌሉያ! ያህዌ ይስማችሁ። የቃል ኪዳን አምላክ እግዚአብሔር ይስማችሁ። ወገኖቼ፣ እግዚአብሔር ከሰማን ይበቃናል። እግዚአብሔር ከሰማ ነገር አለቀ። ከሰማ በኋላ እርሱ የወደደውን የፈቀደውን ማድረግ ይችልበታል።
ከፍቃዱና ከሐሳቡ ውጪ ማንም ጣልቃ ሊገባ ሐሳቡን ሊለውጥ አይችልም። እርሱ ያከበረው ይከበራል፣ እርሱ ያዋረደው ይዋረዳል። እርሱ በቃ ስል ሁሉ ነገር ይበቃል። ስለዚህ ያህዌ ይስማቸው። እሱ እንደዛ ብላ ብቻ አይደለም የሚተወው። እዚህ ዘማሪው የያዕቆብ አምላክ ስም ያቁምህ ይላል። ይህ ሰው ሊናወጥ እንደነበር ማየት እንችላለን። የሚያንገደግዱት ሁኔታዎች እንደነበሩ ማየት እንችላለን። ስለዚህ የሚያቆመውን የሚያጸናውን በሚፈልግበት ጊዜ ውስጥ ነው ያለው እና የያዕቆብ አምላክ ማለት ያዕቆብን ታስታውሱታላችሁ። ዘፍጥረት ምዕራፍ 32 ቁጥር 28 ላይ እንደምንመለከተው ያዕቆብ ከእግዚአብሔር ጋር ታገለ ወይም ከመልአኩ ጋር ታገለ። በመጨረሻ መልአኩ ልቀቀኝ አለው። ከእግዚአብሔርም ከሰውም ጋር ታግላ አሸንፋልና ከዛሬ ጀምሮ ስምህ ያዕቆብ አይሆንም እስራኤል ይሆናል አለው። እግዚአብሔር የተመሰገነ ይሁን። ከዚያ በፊት ያዕቆብ በብዙ ተፈትኗል። ወንድሙን ፈርቶ ሸሽቷል። በላባ ቤት መከራ አይቷል። ወገኖቼ ራሱን ለማርካት ዋስትና ያለው ኑሮ ለመኖር በጣም የታገለ ሰው ነው። ነገር ግን ከሌሎች ትግሎች ሁሉ ይልቅ እግዚአብሔር አምላክ ሲያገኘው ትክክለኛ ማንነቱን ነገረው። ስለዚህ ይህ የያዕቆብ አምላክ ያንን ደካማ የገዛ ወንድሙን ፈርቶ የሚሸሸውን ደካማ ስለ አንዲት ሚስት ስል ራሱን የሸጠውን ያንን ሰው የረዳው እግዚአብሔር ለአማቹ ለላባ እንዳትነካው ያዕቆብ እንዳትነካው ብሎ ያስጠነቀቀው እሱ የእስራኤል አምላክ ይስማ ያቁም ስል እንመለከታለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር የምስኪን የተንከራታች ወዳጅ ሆኖ ራሱን በታማኝነት የገለጠ አምላክ ነው። ከብዙ የልብ ስብራት በመጠገን እግዚአብሔር ለያዕቆብ ማንነቱን የገለጠ አምላክ ነው። እንደምታውቁት ብዙ ናቸው ልቡን የሰባበሩ ነገሮች። የገዛ ልጁ እንደሞተ ተብሎ ነበር። እግዚአብሔር ግን በሕይወት አኖሮ አሳይቶታል። ስለዚህ እንዲህ አይነቱ ታማኝ አምላክ፣ ምሎ የማይጸጸት አምላክ፣ የበረከት አምላክ እሱ ያቁምህ ነው የምለው። ሌላው የሰማዩ አምላክ መገኛውን ነው የምንመለከተው። እዚህ ላይ ቁጥር 2 ላይ እንደምንመለከተው ከመቅደሱ ረድኤትን ይላክልህ ከጽዮንም ያጥናህ ይላል። ምን ማለት ነው ይሄ? በሰማይም ያለ በምድርም ያለ እግዚአብሔር ይስማህ። በሁሉ ቦታ መገኘት የሚችል እግዚአብሔር ይስማህ ነው የምለው ወገኖቼ። አምላካችን እግዚአብሔር የምንታመንበት ተስፋ የምናደርገው አምላካችን እግዚአብሔር የአንድ መንደር፣ የአንድ ሰፈር፣ የአንድ አካባቢ፣ የአንድ ሀገር አምላክ ብቻ አይደለም፣ የሰማይና የምድር ንጉሥ ነው። እግዚአብሔር የተባረከ ይሁን። ስለዚህ እርሱ ይስማህ ይላል። ሌላው ሰሚው ማለትም እግዚአብሔር ከሰውየው ጋር ሊኖር የሚገባውን ጤናማ ግንኙነትን ሊፈጥሩ የሚችሉ እውነቶችን ነው እዚህ ላይ የምንመለከተው። ቁጥር 3 ላይ ቁርባንህን ሁሉ ያስብልህ፣ የሚቃጠል መስዋዕትህን ያለምልምልህ። ምን ማለት ነው? እግዚአብሔር የሚሰማቸው ሰዎች እግዚአብሔርን የሚያመልኩ ሰዎች ናቸው። እግዚአብሔር ሰሚ ነው። እግዚአብሔር ታዳጊ ነው። እግዚአብሔር የሚያጸና አምላክ ነው። ነገር ግን የእግዚአብሔርን ስም የሚጠሩ ሰዎች የሚጠበቅባቸው መሰረታዊ ነገር አለ። እግዚአብሔርን ማምለክ ነው። እሱ እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ ላይ ቁርባን ያለ ምክንያት አይደለም የተጠቀሰው። የሚቃጠል መስዋዕት ያለ ምክንያት አይደለም የተጠቀሰው። እንደውም ቁርባንህን ሁሉ ያስብልህ ሲል አምልኮህ በአምላክ ዘንድ ዋጋ ይሁን ማለቱ ነው። በከንቱ መስዋዕትን የምታቀርብ አትሁን፣ በከንቱ ስሙን የምትጠራ አትሁን። ይህ ሕዝብ በአፉና በከንፈሩ ይጠራኛል፣ ልቡ ግን ከእኔ የራቀ ነው ተብሎ እንደተነገረለት አይነት ሕዝብ አትሁን። እንደዛ አይሁንብህ። ይልቁንም እግዚአብሔር ያስብልህ። መስዋዕትህ አምልኮ በአምላክ ዘንድ ዋጋ አግኝቶ ወደ አባትህ ማደሪያ ያርግ ማለቱ ነው። የሚቃጠል መስዋዕትን ያለምልምልህ ይላል። ስለዚህ በብሉይ ኪዳን ውስጥ እስራኤላውያን እግዚአብሔርን እናመልካለን ስሉ ከእግዚአብሔር ጋር ህብረትን የሚያደርጉባቸው የመስዋዕት አይነቶች ያስፈልጋሉና እነዚህ መስዋዕትን ይቀበልልህ ነው መላው። በአዲስ ኪዳን እንዲህ አይነት መስዋዕት ማቅረብ አያስፈልገንም። ጌታችን ኢየሱስ ክርስቶስ ለኃጢአታችን ስርየት ራሱን አንድ አሳልፎ ሰጥቶናል። ነገር ግን የእግዚአብሔር ቃል በሮሜ ምዕራፍ 12 ላይ እንደምናገር እንግዲህ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ
እለምናችኋለሁ፣ ይህም ለአእምሮ የሚመች አገልግሎታችሁ ነው ይላል። ስለዚህ እግዚአብሔር አምልኮን የሚፈልግ አምላክ ነው። ይህንን ነው የምንመለከተው። ሌላው ሶስተኛው ዋና ነገር እዚህ ላይ የምንመለከተው የሰሚው የማዳን ኃይል ነው። ሰሚው ይስማ የሚባለው ያህዌ የቃል ኪዳን አምላክ የእስራኤል አምላክ እሱ ደስ የሚያሰኝ አምላክ ነው። እዚህ ላይ እንደምንመለከተው እንደ ልብህ ይስጥ እንደ ፍቃድህም ይፈጽምልህ ይላል። በማዳን ደስ ይለናል ብሎ ስል ደስ የሚያሰኝ አምላክ መሆኑን ነው የሚገልጠው። ይሄ እንደ ልብህ ይስጥ ብሎ ስል እንዳሻህ የፈለከው ነገር ሁሉ ያደርግልሃል ማለት አይደለም። በነገራችን ላይ ሰው ከእግዚአብሔር ጋር ጤናማ ግንኙነት ከኖረው እግዚአብሔርን እንደ እግዚአብሔርነቱ እንደ አምላክነቱ ማምለክ ከቻለ እልፍ የሚልበት እሳብም አይኖረውም፣ አስተሳሰብም አይኖረውም፣ ምኞትም አይኖረውም። እግዚአብሔር እንደ እግዚአብሔርነቱ ማምለክ ይችላል። እንደ ፍቃድ ይሁንልኝ ስል ደግሞ እግዚአብሔር እንደ ልቡ ይሰጠዋል፣ እንደ ፍቃዱም ይፈጽምለታል። በማዳኑም ደግሞ ደስ ያሰኛል። እግዚአብሔር የተመሰገነ ይሁን። እነዚያ ማለት አሕዛብ ከሚያዩት ድል የበለጠ ድል ይታያል የሰሚው የማዳን ኃይል ሲገለጥ። እዚህ ላይ እንደምትመለከቱት ቁጥር 7 ላይ እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን ይላል። እግዚአብሔር የተባረከ ይሁን። የማዳን ኃይሉ የሚታመኑበትን ከፍ ከፍ የማድረግ አቅም አለው ወገኖቼ። በዚያን ጊዜም ሆነ ከዚያ በኋላ የእስራኤልን ታሪክ ስናጠና ከአምላካቸው ከእግዚአብሔርና አሕዛብን ደግሞ ስናይ ከአማልክቶቻቸው ጋር በቀጥታ የተገናኘ እንደሆነ እናውቃለን። አሦራውያን አማልክት ነበሯቸው። ሜዶናውያን፣ ባቢሎናውያን፣ ግሪኮች፣ ሮማውያን አማልክቶች ነበሯቸው። እንዲያውም ጌታ ኢየሱስ ክርስቶስ ሲወለድ የነበሩት የሮማውያን አማልክት ከፍ ከፍ ተብሎ ይመለኩ ነበር ይባላል። ምክንያቱም ግሪኮች ስለተሸነፉ የግሪኮች አማልክቶች ከሮማውያን አማልክቶች ስላነሱ ነው፣ ወይም ደግሞ አቅማቸው ከዚያ በታች ስለሆነ ነው የተሸነፉት የሚል እሳቤ ስለነበር ኢንፌሪዮሪቲ ኮምፕሌክስ ይሰማቸው ነበር ይባላል ለግሪኮች። ስለዚህ የእስራኤላውያን ሕልውና በእግዚአብሔር በአምላካቸው ላይ እየተመሰረተ ነው። እግዚአብሔር የተመሰገነ ይሁን። ሌላው የሰሚው ዘለቄታዊ ተስፋ ነው። እዚህ ላይ እንደምንመለከተው ሰሚው እግዚአብሔር ከፍ ከፍ በማድረግ የሚታወቅ ነው። ከፍ ከፍ የሚያደርግ የሚያነሳ የሚያጸና አምላክ ነው። እግዚአብሔር የተባረከ ይሁን። ስለዚህ ምን ይለዋል? ቁጥር 9 ላይ እኛ ግን ተነስተን ጸንተንም ቆምን ይልና አቤቱ ንጉሥን አድነውስ በጠራንህም ቀን ስማን ይላል። ስለዚህ አንተ አምላካችን በባህሪ ሰሚ ስለሆንክ፣ ታዳጊ ስለሆንክ፣ ስትታደግ ስላየን፣ ስትሰማ ስላየን፣ ከጠላቶቻችን ጋር ተዋግተን በአንተ ስም ከፍ ከፍ ስንል ጠላቶቻችን ሲወድቁ ሲዋረዱ ስላየን ስምህን በቀጣይነትም እንጠራለን፣ ስማን ይላል። እግዚአብሔር የተመሰገነ ይሁን። በመከራ ቀን እግዚአብሔር ይስማን ይላል። መጨረሻ ላይ ደግሞ በጠራንም ቀን ስማን ይላል። እግዚአብሔር የተመሰገነ ይሁን። ውድ ወገኖቼ እግዚአብሔር ይስማችሁ። በመከራችሁ ቀን እግዚአብሔር ይስማችሁ። ዛሬ እግዚአብሔር ይስማችሁ። አሜን። አገልጋዮች እጅ ጭነው መጸለይ በማይችሉበት ጊዜ እግዚአብሔር ይስማችሁ። 2 እና 3 ሆኖ መጸለይ በከበደበት ጊዜ ዛሬ እግዚአብሔር ይስማችሁ። በያላችሁበት እግዚአብሔር ይስማችሁ። ለራሳችሁ ስትጸልዩ እግዚአብሔር ይስማችሁ። ለልጆቻችሁ ስትጸልዩ እግዚአብሔር ይስማችሁ። የሚበላ የሚጠጣ አስፈልጓችሁ ስትጸልዩ እግዚአብሔር ይስማችሁ። መሰረታዊ ነገሮች ሲያስፈልጓችሁ እግዚአብሔር ይስማችሁ። ስለ ሕዝባችሁ ስትጸልዩ እግዚአብሔር ይስማችሁ። ስለ መሪዎቻችን፣ ስለ ጠቅላይ ሚኒስትሩ፣ ስለ ፕሬዝዳንቱ፣ ስለ ሌሎችም ስትጸልዩ እግዚአብሔር ይስማችሁ። በቀና ስለሚያስቡት ስትጸልዩ እግዚአብሔር ይስማችሁ። በተንኮል በአመፅ የራስን ክብር ከመፈለግ የተነሳ ለሀገሪቱና ለሕዝቡ ጤናማ አስተሳሰብ የሌላቸው ወደ መስመር እንዲገቡ ስትጸልዩም እግዚአብሔር ይስማችሁ። እግዚአብሔር ይስማችሁ። የቃል ኪዳን አምላክ እግዚአብሔር ይስማችሁ። የእስራኤል አምላክ እግዚአብሔር ይስማችሁ። እግዚአብሔር አምልኳችሁን ይቀበል፣ መስዋዕታችሁን ይቀበል፣ ያለምልምላችሁ። በአምልኳችሁ በቤተሰብ አምልኮ በመካከላችሁ በመገኘት መንፈሱን ያፍስስላችሁ።
ደስ ያሰኛችሁ፣ ያቁማችሁ፣ ያጽናችሁ፣ ስሙንም ከፍ ከፍ አድርጋችሁ እንድታመልኩ እንድትታመኑበት እግዚአብሔር ይርዳችሁ። ውድ ወገኖች የሚሰማ አምላክ ነው ያለን፣ የሚመልስ አምላክ፣ ስሙም እግዚአብሔር ነው። ያህዌ የቃል ኪዳን አምላክ ነው። ይህ አምላካችሁ ነው። ይህ አምላካችን ነው። በእርሱ ደስ ይለናል። ደስ ይበላችሁ። እግዚአብሔር እየባረከ ይባርካችሁ። እግዚአብሔር እየጠበቀ ይጠብቃችሁ። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላሙንም ይስጣችሁ፣ ከክፉ ሁሉ ይጠብቃችሁ። በክርስቶስ ኢየሱስ ስም